መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። ኢትዮጵያ የባህር በር እንድታጣ የወሰነው ማን ነው? ኢትዮጵያ የቀይ ባህርን እንዴት አጣች? የካቢኔም የምክር ቤት ሰነዶችን ብናገላብጥ ምንም ማግኘት አልቻልንም። ይህ የማክሰኞ ዕለት የጠቅላይ ሚኒስትር ዶክተር አብይ አህመድ የፓርላማ ውሎ ንግግር ኢትዮጵያና ኤርትራ ወደ ጦርነት የመግባታቸው እድል ከመቼውም ጊዜ በላይ ሰፊ መሆኑን በይበልጥ የሚጠቁሙ ስሜቶች የተንጸባረቁበት ነበር። ጠቅላይ ሚኒስትሩ ከፓርላማ አባል የተነሳላቸውን ጥያቄዎችን ተከትለው በሰጧቸው ምላሾች ከዚህ ቀደም የአሰብ ወደብን ኢትዮጵያ መጠቀም ይኖርባታል ወይም ወደቡ ይገባታል ለሚለው የኢትዮጵያ ፍላጎት በማስረጃነት ተነስተው የማያውቁ አዳዲስ ነጥቦችን አንስተዋል። ይህና በቀጣይ ጠቅላይ ሚኒስትሩ በፓርላማ ላይ ያደረጉትን ንግግር ለኤርትራ የሀገርነት እውቅናን የመንሳት ጅማሮ አድርገው የወሰዱታሉ። ለወትሮ የኢትዮጵያ መንግስት ለኤርትራ እውቅናን ያንሳ የሚለው የአክቲቪስቶች ትንታኔ ነበር። አሁን ግን ጠቅላይ ሚኒስትሩም ዳርዳር እያሉበት ነው የሚሉ ትንታኔዎች እየታዩ ነው። ለዚህም ይመስላል የአስመራው መንግስት አፍና የአቋም ገላጭ የሆነው የኤርትራ ኢንፎርሜሽን ሚኒስተር ባወጣው ሀተታ ለዚህ የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ውግዘት የተሞላበት ምላሽ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ውሏቸው በቀጥታ የባህር በር እያሉ ቢናገሩም የኤርትራ መንግስት ምላሽ የሰጠው ግን ጠቅላይ ሚኒስትሩ ኢትዮጵያ የባህር በር እንዴት አጣች ያሉ ሳይሆን ኢትዮጵያ ኤርትራን እንዴት አጣች ያሉ አስመስሎ ነው። የአስመራው የኢንፎርሜሽን ሚኒስቴርም የኢትዮጵያ የባህር በር ፍላጎት ኤርትራን ከመጠቅለል ጋር አንድ አድርጎ በመተርጎም ነው የተቃውሞ ምላሽን የሰጠው። ጤና ይስጥልን ኢትዮ ፍሮንቶች ነን። የጠቅላይ ሚኒስትሩ የፓርላማ ንግግር እንዴት ለኤርትራ እውቅናን መንፈግ መሰለ? የዛሬው የአስመራው መንግስት ለኢትዮጵያው ጠቅላይ ሚኒስትር ንግግር የሰጠውን ምላሽና አንድምታዎችን እናያለን። የዩቲዩብ ገጻችን ሰብስክራይብ፣ ሼር እና ላይክ እያረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ በማክሰኞው የፓርላማ ውሏቸው ኢትዮጵያ የባህር በር እንዴት እንዳጣች አናውቅም ብቻ አይደለም ያሉት። በጥቅሉ ኤርትራን እንደ ሀገር ለመቀበል የሚያዳግቱ የሚመስሉ መመዘኛዎችን ነው ያነሱት። የፖለቲካ ፓርቲ የማያውቀው ህገ መንግስት ኖሮት የማያውቅ ምርጫም አድርጎ የማያውቅ ወጣት የሌለው ሲሉ ነበር የኤርትራን ስም ሳይጠሩ የተናገሩት። ይህም ብቻ ሳይሆን አብይ አህመድ የሻቢያው መንግስት ሀገረ ኤርትራን መስርቼበታለሁ ያለውን የነጻነት ጥያቄን በሰላ መንገድ ሲተቹትም ተደምጠው ነበር። ይህን ትችት የሀገር ውስጥ ተላላኪ ናቸው ላሏቸው ቡድኖች መሸንቆጫነት ተጠቅመውበታል። ጠቅላይ ሚኒስትሩ የኤርትራ ጥያቄ የነጻነት ጥያቄ እንዳልነበር በገደምዳሜ መናገራቸውም ሀገር የሆናችሁበት መንገድን አልቀበለውም፣ ስለዚህም ዛሬ ላይ የማስቀምጣቸውን ጥያቄዎች የማትመልሱ ከሆነ ሀገርነታችሁን አልቀበልም ብሎ እንደመናገር ነው በሚል በኤርትራ በኩል ተወስዷል። ከዚህም ሲያልፍ የኢትዮጵያ ህዝብ ቁጥር በየአመቱ በ3 ሚሊዮን ይጨምራል። ይህም ማለት በየአመቱ አንድ ኤርትራን እንጨምራለን ማለታቸው ሌላ ኤርትራን እንደ ሀገር ላለመቀበል የሄዱበት መንገድ ተደርጎም በኤርትራ መንግስት በኩል ተወስዷል። እርግጥ በዓለም ላይ በመቶ ሺም በመቶ ሚሊዮንም የሚቆጠር ህዝብ ያላቸው ሀገራት ቢኖሩም ጠቅላይ ሚኒስትሩ የኤርትራን ህዝብ በ3 ሚሊዮንነት የገለጹበት አውድ ሀገርነትን ጥርጣሬ ውስጥ ከማስገባት ጋር ተወስዷል። ለዚህም በሚመስል መልኩ የአስመራው መንግስት ለጠቅላይ ሚኒስትሩ ንግግር የሰጠውን ምላሽ ጉዳዩን ከባህር በር ቅኝት በማስወጣት ከኤርትራ ሀገር ምስረታ ህጋዊነት ጋር በማስተሳሰር አድርጎታል። የሻቢያ መንግስት ዛሬ ባወጣው መግለጫው የጠቅላይ ሚኒስትር አብይን የአይምሮ ጤና አጠራጣሪ ነው ሲል የገለጸው ሲሆን
እያነሱት ያለው ሐሳብ እንኳን ከመሪ ካንድ ካልተማረ ሰውም የማይጠበቅ ብሎታል። 7 ነጥቦችን የዘረዘረው የኤርትራ ኢንፎርሜሽን ሚኒስተር ሀተታም በመጀመሪያው ነጥቡ ኤርትራም ሆነች አሰብ የኢትዮጵያ ካልሆነው እንደማያውቁና ከ400 ዓመታት በላይ በቱርክ በእንግሊዝ ጣሊያንና ግብጽ ስር መቆየታቸውን ይገልጻል። መግለጫው የጠቅላይ ሚኒስትር አብይ ንግግር ከባህር በርነት ወደ ኤርትራ ሀገርነት ጥያቄ በተመዘዘበት ነጥቡ አንድም የኢትዮጵያ ንጉሠ ነገሥት የቀይ ባህርን ዳርቻዎች ለማየት አለመታደላቸውን ያነሳል። የኤርትራን ሀገርነት ለመረዳትም የአጼ ምኒልክንና የአንድ ክፍለ ዘመን ታሪክ ብቻ ማንሳት ይበቃል ብሏል። ከኢትዮጵያ መሪዎች የቀይ ባህርን ለማየት የታደሉት አጼ ኃይለ ሥላሴ ብቻ ናቸው ያለው ጽሑፉ፣ ይህም በእነ አሜሪካ አማካኝነት ኢትዮጵያና ኤርትራ በኮንፌዴሬሽን በተዋሃዱበት ወቅት ነው ብሏል። ከዚህ በኋላም ኢትዮጵያና ኤርትራ አንድ ሆነው የቆዩባቸውን 29 ዓመታት ወረራ ነበር ሲል ገልጾታል። የብልጽግና መንግስትም አላውቀውም ያለውን የኤርትራ ወይም አሰብ ከኢትዮጵያ እጅ የወጡበትን ሰነድ በቤተ መንግስቱ ዙሪያ ሳይሆን ወደ ኤርትራ ባህርና ምድር ብቅ በማለት ኤርትራ ነጻ የወጣችበትን ሰነድ ማግኘትና መመልከት ይችላል በሚል የስላቅ ጽሑፍን አስፍሯል። በኢትዮጵያ በኩል የተያዘው የአሰብን ወደብ ዳግም የመጠቀም ጥያቄ የንጥቂያ አካሄድ ነው። ነገሮች በዚህ ከቀጠሉም በኤርትራ በኩልም ልክ እንደ ኢትዮጵያ ሁሉ በከረረ መንገድ ምላሽ ለመስጠት የሚያስችል ዝግጁነት አለ ሲል የሻዕቢያው መንግስት የኢንፎርሜሽን ሚኒስቴር ገልጿል። አሁን ነገሮች በይበልጥ የከረሩ ይመስላል። ጠቅላይ ሚኒስትር አብይ እንደተገመተው ለኤርትራ እውቅናን ቢነፍጉ ነገሮች ወዴት ያመራሉ? በሁለቱ ሀገራት መካከል የተጧጧፈው የቃላት ጦርነት ጠቅላይ ሚኒስትሩ የፓርላማ ስብሰባ በመጣ ቁጥር ኤርትራ ላይ የሚያደርሱት ሽንቆጣ ኢሳያስ አፈወርቂ አንድ ለእናቱ በሆነው የኤርትራ ቴሌቪዥን ላይ ለቃለ መጠይቅ በቀረቡ ቁጥር ኢትዮጵያ ላይ የሚሰነዝሩት አስተያየት የጄኔራሎቹ ዛቻ በቃላት ጦርነት ብቻ ረግቦ ወደ ድርድር ይመጣሉ ወይንስ ይለይላቸዋል የሚለው ነገር የብዙዎች ስጋት ሆኗል። አብይ ማክሰኞ ፓርላማ በተገኙበት በሁለተኛው ቀን ኢሳያስ ግብጽ ካይሮ ተገኝተዋል። ይህ የኢሳያስ ድርጊት ጦርነት ብትከፍቱብኝ ከጎኔ ያሉትን እዩዋቸው ለማለት ብቻ ነው ወይንስ ትክክለኛ የጦርነት ዝግጅት? ኢትዮጵያ የባህር በር እንድታጣ የወሰነው ማን ነው? ይህ የዚህ ሳምንት የጠቅላይ ሚኒስትር አብይ ጥያቄ ለኢትዮጵያ የባህር በር ጥያቄ ብቻ፣ ለኤርትራ ደግሞ ሀገረ ኤርትራ ሆኖ የመቀጠል የስጋት መልእክት ሆኗል። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለሆናችሁ እናመሰግናለን። የዩቲዩብ ገጻችን ሰብስክራይብ አድርጉ።